ጨካኝ ተብሎ የሚጠራ ሰው ምን አይነት ሰው ነው ከተባለ ራሱ ላይ የሚወስን የራሱ ነፍስ ላይ የሚወስን ሰው ይሄ ከጨካኞች ሁሉ ጨካኝ ነው። በዝሙት የምናሳልፍበት በመዳራት የምናሳልፍበት በጣም ብዙዎችን ጓደኝነቶቻችንን ለክፋት የምንጠቀምበት በጣም ብዙዎች አለ። ይሄ በራሱ መክሊት ጸጋ ስለሆነ ማለት ነው። እና ዛሬ የምንወቀሰው ጥረት ባለማድረጋችን ነው። የሰው እምነቱ የሚጨምርለት እምነቱ የሚያድገው ቃለ እግዚአብሔርን ሲሰማ ነው ማለት ነው። ስለዚህ ቃለ እግዚአብሔርን ለመስማት ጥረት ማድረግ። ዛሬ እስቲ ማንነታችንን እንመልከተው። በእውነት በአጫጭር ቪዲዮዎች ተስበን ረጅም የሆኑ ትምህርቶችን ወደ 30 ወደ 1 ሰዓት የሚቆዩ ትምህርቶችን ታግሰን የመስማት ዝንባሌያችን እየወረደ ነው እየመጣ ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በአማን ተንሥአ። የእግዚአብሔር ቤተሰቦች እንደምንቆያችሁ ምሕረት ቸርነቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሚኖር ክርስትና የተሰኘ መርሃ ግብራችንን እንሆ ጀምረናል። በባለፈው ክፍል ላይ ሁለተኛውን እምነትን ተመልክተን ነበረ። በዛሬው ደግሞ ጥረትን እንደምንመለከት ተነጋግረን ነበር። ለዛሬ ቀጠሮ ያዝነው የእግዚአብሔር ቸርነት የእግዚአብሔር ፈቃድ ሆኖ በዚህ ዕለት ዛሬ ተገናኝተናል። ዛሬ ጥረትን የምንመለከት ይሆናል ማለት ነው። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። ስለ ጥረት ስንነጋገር ጥረት ምን ማለት እንደሆነ አስቀድመን ማወቅ ይኖርብናል። ምክንያቱም እስካሁን ያየናቸውን ሁለቱን ነገሮች እንኳን ትርጉማቸውን ተመልክተናል። መጀመሪያ ዓላማ ምን ማለት ነው ሲባል እሱንም ተነጋግረናል። እምነትስ ምን ማለት ነው ሲባል ደግሞ የዕብራውያን መልእክት ምዕራፍ 11ን አንስተን ተነጋግረናል እሱንም። ስለዚህ አሁንም ደግሞ ጥረት ምን ማለት ነው የሚለውን መነጋገር አለብን። ጥረት ምን ማለት ነው ከተባለ አንድን ዓላማ ለማሳካት የሚደረግ ትግል፣ ዋጋ መክፈል፣ ይሄ ጥረት እየተባለ ይጠራል ማለት ነው። አስቀድመን እንደተነጋገርን አንድ ክርስቲያን መጀመሪያ ዓላማ ሊኖረው ይገባል። ለዓላማው ደግሞ እምነት ሊኖረው ይገባል። እምነትን ደግሞ ይዞ ሲጓዝ ጥረት ማድረግ አለበት እንጂ እንዲሁ ቁጭ ተብሎ እምነት እንደማይገኝ ተነጋግረናል። ምክንያቱም ያዕቆብ በመልእክቱ ስራ ያለ እምነት የሞተ ነው ብሎ ስለተናገረ ማለት ነው። ስራ ደግሞ የሚገኘው በጥረት ስለሆነ ሶስተኛውን ነጥብ ጥረት ብለን ጠርተነዋል ማለት ነው። ስለዚህ ጥረትን እንመለከታለን ዛሬ። እንደው ቅዱስ ዳዊት በመዝሙር 57 ላይ አቤቱ ልቤ ጨካኝ ነው ብሎ ይናገራል። እንደው ዳዊት ጨካኝ ስለሆነ አይደለም። የጭካኔዎች ሁሉ ጭካኔ ሰውን መግደል፣ ቅርብ የሆነን ሰው ነፍስ ማጥፋት ሊሆን ይችላል። ግን የጭካኔዎች ሁሉ ጭካኔ ወይም ደግሞ ጨካኝ ተብሎ የሚጠራ ሰው ምን አይነት ሰው ነው ከተባለ ራሱ ላይ የሚወስን የራሱ ነፍስ ላይ የሚወስን ሰው ይሄ ከጨካኞች ሁሉ ጨካኝ ነው። ምክንያቱም ሌሎች ላይ ብንጨክን ምንም አይሰማንም፣ ራሳችን ላይ መጨከን ግን ይከብዳል። ስለዚህ ጥረትን ከዚህ ጋር ማነጻጸር አለብን። ራሳችን ላይ መጨከን አለብን። ግን መጨከን ስንል ራስን ማጥፋት ሳይሆን ራስን በማዳን ላይ ነው መጨከን አለብን። ልክ እንደ ቅዱስ ዳዊት ልቤ ጨካኝ ነው አቤቱ ልቤ ጨካኝ ነው ብሎ እንደተናገረ እና ራሳችንን ለማዳን ወደ ድህነት ጉዞ ለመጓዝ ራሳችንን ማጨከን አለብን። ጥረት በማድረግ መጨከን አለብንና ይህንን ዛሬ እንመለከታለን። በባለፈው ክፍል ላይ 12 ዓመት ደም የሚፈሳትን ሴት አንስተን ተነጋግረን ነበረ። በክርስትና የመጀመሪያ ዓላማችን መዳን መሆን አለበት ብለን ተነጋግረን ነበር። እቺ ሴት ስጋዊ ድህነትን ፈልጋ ወደ ጌታችን ወደ ኢየሱስ ክርስቶስ መጣለች። በማቴዎስ ወንጌል ምዕራፍ 9 ቁጥር 22 ላይ የምንመለከተው እቺ ሴት ወደ ክርስቶስ ቀርባ ጨርቁን ብቻ በመንካቷ በእምነት የተነሳ ድናለች እቺ ሴት። ግን መጀመሪያ ወደ ክርስቶስ ከመምጣቷ በፊት ምን ነበር ዓላማዋ? መዳን ነበር። አያችሁ ባለፈው አንድ ክርስቲያን ዓላማው ምንድነው መሆን ያለበት ስንል ድህነት ብለን ተነጋግረን ነበር። እቺ ሴት ለመዳን ዓላማ ነበራት። ወደ ክርስቶስ ደግሞ ቀርባለች። እንግዲህ አስቡት፣ በዛ ጊዜ ክርስቶስን የሚከተሉት የሚከቡት እልፍ የሆኑ የአምስት ገበያ ያህል ህዝቦች ነበሩ። በዚያም ላይ ሐዋርያትም ተጨምረው ህዝብ በተጨናነቀበት ቦታ ላይ እንኳን ክርስቶስን በመፈለግ ክርስቶስ ወዴት ነው ያለው ብላ በመፈለግ በፍለጋ ይሄ ፍለጋዋ በራሱ ምንድነው? ጥረት ነው። ስለዚህ እቺ ሴት ዓላማ ነበራት። ዓላማዋን ዝም ብላ ይዛ አልተቀመጠችም። እምነት ጨመረችበት ዓላማዋ ላይ። ሄጄ
የልብሱን ጫፍ ብነካ እድናለሁ ብላ እምነቷን ተናገረች። ከዛ በኋላ እምነቷንም ተናግራ ብነካው እድናለሁ ብቻ አላለችም፣ ጥረት አደረገች። ወደ ክርስቶስ ለመሄድ ጉዞ ጀመረች። ስለዚህ ጥረት ማለት ይሄ ነው። ይሄንን መገንዘብ አለብን። ስለዚህ ከዚች ሴት እምነቷን ብቻ አይደለም ዓላማዋን ብቻ አይደለም ጥረቷንም ጭምር እንረዳለን ማለት ነው። እና እቺ ሴት በብዙ ታስተምረናለች። እኛም ከስጋዊ ድህነት በበለጠ የነፍስ ድህነታችን ላይ መጨነቅ አለብን። በደንብ ክርስቶስን እንዴት መቅረብ እንዳለብን መጨነቅ አለብን። ወደ ክርስቶስ ለመቅረብ መጠበብ አለብን። እና ከዚች ሴት የምንማረው ይሄን ነው። ያም ብቻ አይደለም። በባለፈው በእምነት ርዕሳችን ላይ ሐዋርያው ቅዱስ ጴጥሮስንም ጭምር አንስተን ነበር። እንግዲህ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ስንመለከተው ምን አድርጓል? በውሃ ላይ ተራምዷል። ቅዱስ ጴጥሮስ ልብ አድርጉ፣ ውሃ ላይ ለመራመድ ጥረት አድርጓል፣ ሞክሯል። ግን ያ ጥረቱ ሊቆይ አልቻለም። እምነት በማጣቱ ምክንያት፣ በመፍራቱ ምክንያት ወደ ውሃ ውስጥ ሰምጧል ማለት ነው። ክርስቶስም እጁን ዘርግቶ ምን ብሎታል? አድኖታል ማለት ነው። እና ሐዋርያው ቅዱስ ጴጥሮስ እንኳን ውሃ ላይ ለመራመድ ጥረት አድርጎ ነበር። እኛም ጥረት ማድረግ አለብን። የማይቻሉ በሚመስሉ ነገሮች ላይ ለመራመድ ለመጓዝ፣ አይ እነዚህ ነገሮች እኮ እናንተ አትችሏቸውም በምንባልበት ጎዳና ላይ መቻላችንን ለማሳየት መጓዝ አለብን። ግን በዚህ ጉዞ ላይ ስንጓዝ በእኛ ጥረት ሳይሆን በኢየሱስ ክርስቶስ እገዛ መሆን አለበት። ምክንያቱም ጌታችን በወንጌል ያለ እኔ ምንም ልታደርጉ አትችሉም ብሎ ስለተናገረ ማለት የክርስቶስን እርዳታ መጠየቅ አለብን። እና ቅዱስ ጴጥሮስ በውሃ ላይ ልንራመድበት በማንችለው ውሃ ላይ ለጥቂት ሰከንድና ደቂቃም ቢሆን ተራምዷል፣ ጉዞ አድርጓል። እኛም የማይቻሉ በሚመስሉ ነገሮች ላይ ክርስቶስን ይዘን መጓዝ ይጠበቅብናል ማለት ነው። ጥረት ማድረግ አለብን። ይሄንን እንረዳለን ከሱ። እንዳው በይበልጥ የዛሬውን ትምህርታችንን የሚያብራርልን አንድ የመጽሐፍ ቅዱስ ክፍል እናንሳ። በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ስንመለከት 3 አገልጋዮችን እንመለከታለን። 3 ባሪያዎችን። በተለይ ደግሞ በቤተ ክርስቲያናችን በአብይ ጾም ወቅት ሳምንት ስያሜ ተሰይሞለት የሚነገር ነው። ገብርኄር ተብሎ የሚጠራ ሳምንት አለ በአብይ ጾም ባለፈው ባሳለፍነው ወቅት ላይ እና እነዚህ 3 አገልጋዮች 5 መክሊት የተሰጠው ነበር፣ 2 መክሊት የተሰጠው ነበር፣ እንዲሁም ደግሞ የአቅሙን 1 የተሰጠው ነበር። እነዚህ አገልጋዮች ባለ 5ቱ አትርፎ 10 አድርጎ አቅርቧል። ባለ 2ቱ ደግሞ እንዲሁ 4 አትርፎ ለጌታው አስረክቧል። ባለ 1ዱ ግን ምንም ሳይሰራበት ምን ብሎታል? ቀብሮታል የተሰጠውን መክሊት። እንግዲህ ይሄ የሚያሳየን ይሄ ሰውዬ ጥረት አለማድረጉ ነው። ሌሎቹ 2ቱ ባለ 5ቱ አትርፎ 5 ጨምሮ 10 ለማድረግ ጥረት አድርጓል። ባለ 2ቱም እንደዚሁ 2 ተሰጥቶት 4 ለማድረግ ጥረት አድርጓል። ባለ 1ዱ ግን ምንም ጥረት አላደረገ። ጌታችን የሚወቅሰን በዚህ ነው። በሰጠኋችሁ ጸጋ በሰጠኋችሁ ነገር ተጠቅማችሁበታል ወይ? ይሄንን ነው ክርስቶስ የሚጠይቀን። ያ ሰው ግን የተሰጠውን ጸጋ የተሰጠውን መክሊት ሳይጠቀምበት በመሬት ውስጥ ቀብሮታል። ይሄ አስወቅሶታል። ጥርስ ማፏጨት ወዳለበት ወደዛ ውሰዱት ብሎ ነው ጌታው የተናገረው። እና ዛሬ እኛም ጥረት ባለማድረጋችን እንደዚህ ባሪያ እንወቀሳለን። ጥረት ማድረግ አለብን ለመዳን፣ ወደ ክርስቶስ ለመቅረብ፣ በተሰጠን መክሊት ለማትረፍ። ብዙዎቻችን የድምፅ ጸጋ ተሰጥቶናል። ግን ይህንን ጸጋችንን ለመዘመር ጥረት ከማድረግ ይልቅ በዘፈን ነው የምንደሰትበት። ብዙዎቻችን ጓደኛ፣ አጋር ተሰጥቶናል። ይሄ አጋርነታችንን ለመልካም ነገር ከመጠመቅ ይልቅ ይሄን አጋርነታችንን ለመልካም ነገር ከመጠቀም ይልቅ በዝሙት የምናሳልፍበት፣ በመዳራት የምናሳልፍበት በጣም ብዙዎችን፣ ጓደኝነቶቻችንን ለክፋት የምንጠቀምበት በጣም ብዙዎች አለን። ይሄ በራሱ መክሊት ጸጋ ስለሆነ ማለት ነው። እና ዛሬ የምንወቀሰው ጥረት ባለማድረጋችን ነው። እንደው ክርስቶስን በምን በኩል አገኘዋለሁ፣ ከእግዚአብሔር ጋር በምን እገናኛለሁ ብለን ስንጠይቅ ብዙዎቻችን የሚሰጠን መልስ አለ። እግዚአብሔርን በምን አገኘዋለሁ ብሎ አንድ ሰው ሲጠይቅ በጸሎት እግዚአብሔርን ታገኘዋለህ ተብሎ ይነገረዋል። ታዲያ ይህ ሰው ጸሎት ያደርጋል ወይ ነው? ምክንያቱም ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ስለሆነ ማለት ነው። እና ሰው ጸሎት ለማድረግ ጥረት ማድረግ አለበት። ጥቂት ጥረት ነው በነገራችን ላይ ወደ ክርስትና ሕይወት የምትመራን፣ ከፍ ወዳለ ማዕረግ የምትወስደን ጥቂት ጥረታችን ናት። እና ጥቂት ጥረት ማድረግ ነው። ጌታችንም
አሁን በጠቀስነው በማቴዎስ ወንጌል ምዕራፍ 25 ላይ ለነዚህ ሁለት አገልጋዮች ባለ አምስቱና ባለ ሁለቱን የተናገራቸው ነገር አለ። በጥቂቱ ታምናሃልና በብዙ እሾምሃለሁ። አያችሁ፣ ጥቂት ጥረት ማድረጋችን በክርስቶስ ዘንድ በብዙ የሚያሸልመን ነው። ጥቂት ጥረት ማድረጋችን እና ጌታችን የሚመለከተው ጥቂት ጥረታችን ነው። ምናልባት በሰማዕታት ዘመን ክርስቶስ አንገታችንን ለሰይፍ እንድንሰጥለት ይፈልግ ይሆናል። በአሁን ዘመን ግን አንገታችሁን ስጡልኝ፣ ራሳችሁን ሰውልኝ አይደለም እያለን ያለው፣ ጊዜያችሁን ሰውልኝ፣ ጊዜያችሁን ስጡኝ ነው እያለ እየተናገረ ያለው። ዛሬ አንገታችን እንድንሰጥ ብንጠየቅ ምን እንሆን ነበር? የት እንገባ ነበር? ግን በዚህ ዘመን የተጠየቅነው ምናችን እንድንሰጥ ነው? ጊዜያችንን ለክርስቶስ እንድንሰጥ ነው። ጥረት እንድናደርግ ለእርሱ ጊዜ ለመስጠት። ምክንያቱም በየት በኩል ይለውጠን ጊዜ ካልሰጠ ነው በራሱ። ስለዚህ መለወጥን የምንሻ ከሆነ ወደ እግዚአብሔር መቅረብን የምንሻ ከሆነ ጸሎት ለማድረግ መትጋት፣ ጥረት ማድረግ ማለት ይሄ ነው። ክርስትና በዓላማ ብቻ አይቆምም። ዓላማችን ላይ እምነት መጨመር አለበት። ክርስትና በእምነት ብቻ አይቆምም። እምነት ከስራ ጋር ተባብሮ ጥረት ማድረግ ይጠይቃል ማለት ነው። ስለዚህ ይሄንን ነው የምንረዳው። ጥረት ማለት ይሄንን ነው። ዝም ብለን ቁጭ ብለን ክርስቶስን ብንጠብቀው ወደኛ አይቀርብም፣ አይመጣ። ጥረት ማድረግ አለብን። እኛ ወደሱ በተጓዝን መጠን ነው እሱ ወደኛ የሚቀርበው። ስለዚህ ጥረት ማድረግ ነው። ማንም በሩን ቢከፍትልኝ ወደ እርሱ ገባለሁ ከእርሱ ጋራም እራት እበላለሁ ብሎ ጌታችን ተናግሯል። ስለዚህ ያንን በር ለመክፈት መነሳት፣ መንገድ መጀመር፣ ጥረት ማድረግ ማለት ይሄ ነው። ስለዚህ በክርስትና ጉዟችን ላይ ልንይዛቸው ከሚገቡ ነገሮች ውስጥ ሶስተኛው ምንድን ነው ከተባለ ጥረት ነው ብለን መልስ እንሰጣለን ማለት ነው። ስለዚህ ሁላችንም ጥረት ሊኖረን ይገባል። ጥረት ማድረግ፣ ስለ እግዚአብሔር ለማወቅ ጥቂት ማንበብ፣ ቤተክርስቲያናችንን ለመረዳት ጥቂት ማንበብ። በባለፈው ክፍላችን ላይ ስንነጋገር ሁለት ነገሮችን አበርትተን እንድንይዝ ተነጋግረን ነበር። አንደኛው ጸሎት ነው። ሁለተኛው ደግሞ ቃለ እግዚአብሔርን መማር ብለናል። ምክንያቱም ስለ እምነት ስንነጋገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብለን ተነጋግረናል። ስለዚህ የሰው እምነቱ የሚጨምርለት እምነቱ የሚያድገው ቃለ እግዚአብሔርን ሲሰማ ነው ማለት ነው። ስለዚህ ቃለ እግዚአብሔርን ለመስማት ጥረት ማድረግ። ዛሬ እስቲ ማንነታችንን እንመልከተው። በእውነት በአጫጭር ቪዲዮዎች ተስበን ረጅም የሆኑ ትምህርቶችን ወደ 30 ወደ 1 ሰዓት የሚቆዩ ትምህርቶችን ታግሰን የመስማት ዝንባሌያችን እየወረደ ነው እየመጣ ያለው። ይሄ ደግሞ ዘመኑ ካመጣብን በሽታ ውስጥ አንዱ ነው። ትምህርት ታግሶ የመስማት ነፃነት የለንም። ቶሎ እንሰላቻለን። የዘመናችን ትልቁ ችግር መሰላቸት ነው። ስለዚህ ለመማር ቃለ እግዚአብሔርን ለመስማት ጥረት ማድረግ። አሁን እንኳን ይህንን ቪዲዮ የምትመለከቱ እስከ መጨረሻው ድረስ መመልከት አለመመልከታችሁን ማወቅ አንችልም። የመጀመሪያዋን ደቂቃዎች ብቻ ተመልክቶ የወጣ ይኖር ይሆናል ከዚህ ቪዲዮ። ጥረት ማድረግ ማለት ይሄ ነው። ምን ሰዓት እንደምንለወጥ አናውቅም። መጀመሪያ ክፍላችን ላይ የተነጋገርነውን ነገር እንዳንረሳ። ቅዱስ ዮሐንስ አፈወርቅ ምን አለ? አንተ ሰው ዝም ብለህ ተማር፣ ላትለወጥ ትችላለህ። ነገር ግን ራስን ለመውቀስ የምትደርስበት ጸጋ ይሰጣልና ዝም ብለህ ተማር ብሎ ቅዱስ ዮሐንስ አፈወርቅ እንደተናገረ እንዳንረሳ። ዝም ብለን መማር ነው ከኛ የሚጠበቀው። እንዲሁም ደግሞ ባለፈው እንደተነጋገርን ጸሎት ማድረግ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ መላልሶ ጌታችን ለሐዋርያት የተናገረው ነገር ይሄን መላልሶ ጥረት እንዲያደርጉ ለመጸለይ። እነሱ ግን ሰንፈው ስለተገኙ ታኝተው ስለተገኙ በዕለተ ሐሙስ ያ ሁሉ መከራ እንዲደርስባቸው ሆኗል ማለት። አንዳንዴ እኮ አስተውለነው ከሆነ ይሄ ሁሉ ፈተና የሚገጥምን ከፈተና ውስጥ መውጣት ያቃተን ያለ መጸለያችን ውጤት ሊሆን ይችላል። ምክንያቱም ወደ ፈተና እንዳትገቡ ምን ብላችሁ ጸልዩ፣ ተግታችሁ ጸልዩ። የጸሎት ሕይወት ከሌለንና ተግተን ለመጸለይ ደግሞ ጥረት የማናደርግ ከሆነ ወደ ፈተና እንገባለን ማለት ነው። ልንደነቅም አይገባንም። ፈተና ውስጥ እንኳን ብንገባ መውጣት ቢያቅተን ማለት ነው። ስለዚህ ጥረት ማድረግ። ጥረት ማለት ምን ማለት ነው? አንድን ዓላማ ለማሳካት የሚከፈል ዋጋ፣ መስዋዕትነት፣ ይሄ ጥረት እየተባለ ይጠራል ማለት ነው። ስለዚህ ጥረት እናድርግ። ራሳችንን ለመለወጥ፣ ራሳችንን ወደ እግዚአብሔር ለማቅረብ፣ እርሱንም ወደ እኛ ለመሳብ ጥረት እናድርግ ማለት ነው። የዛሬው ትምህርታችን ይህንን ይመስላል ማለት ነው። ለዛሬ ይህንን ከተነጋገርን ይበቃናል። በቀጣይ በሚኖረን መርሃ ግብር ላይ አራተኛውን ጥንቃቄን የምንመለከት ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን።
ይህንን ሚዲያ ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም በዚሁ እናሳስባለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።